ሰላም ተማሪዎች ቀለም አካዳሚ ለእናንተ ከ9 እስከ 12 የሚሆኑ ትምህርታዊ ቪዲዮዎችን አዘጋጅቶላችኋል። እኔ ኩሜ ነኝ። የተማርኩት ደግሞ በዶክተር ኦፍ ዴንታል ሜዲሲን ወይም ደግሞ በጥርስ ህክምና ነው። ከኔ ጋር የምናየው ከ9 እስከ 12 ያሉትን ባዮሎጂ ነው። ዛሬ የምንጀምረው የ10ኛ ክፍል ባዮሎጂ ነው። ዛሬ ከመጀመሪያው ቻፕተር እንጀምራለን ማለት ነው። የመጀመሪያው ቻፕተር in grade 10 it's about subfields of biology. subfields of biology የሚለውን ከማየታችን በፊት እዚህ ቻፕተር ውስጥ at the end of our first lesson ምን አለ ምን ያካትታል የሚለውን እናያለን። መጀመሪያው ላይ የሰብፊልዶቹ እነማን ናቸው እነሱን ሊስት እናደርጋለን። ሁለተኛው ላይ ዲፍረንት የሆኑ ከባዮሎጂ ጋር የተያያዙ ስተዲዎችን ወይም ደግሞ ከባዮሎጂ ጋር ተጣምረው ሌሎች ፊልዶችን እናያለን ማለት ነው። ሌላ ከባዮሎጂ የተነሳ ያገኘናቸው ሜጀር የሚባሉ ዲስከቨሪዎችን by the end of the chapter ደግሞ እናያለን ማለት ነው። በተጨማሪም ደግሞ በኢትዮጵያ ሳይንቲስቶች ዲስከቨር የተደረጉ ሜጀር ኮንትሪቢዩሽኖችን at the end of the chapter እናያለን ማለት ነው። to start ወደ subfields of biology ዲፋይን ከማድረጋችን በፊት ባዮሎጂ ምንድነው የሚለውን ደጋግመን ዲፋይን እናደርጋለን ማለት ነው። ባዮሎጂ it's simply the study of life ከባዮ እና ሎጂ ከሚባሉ ቃላቶች ነው የተመሰረተው። ባዮ ማለት ላይፍ ነው። ሎጂ ደግሞ ማለት ስተዲ ማለት ነው። ስለዚህ ባዮሎጂ ማለት ስለ ህይወት ማጥናት ማለት ነው። ሰብ ፊልድስ ማለት የባዮሎጂ በጣም የተለያዩ ክላሲፊኬሽኖች ወይም ደግሞ ክፍሎች እንደማለት ነው። ወይም የተለያዩ ፊልዶች እንደማለት ነው። ሜጀር ፊልዶች ይኖራሉ። አት ዘ ሴም ታይም ማይነር ወይም ደግሞ ሁላችንን ዲፕሊ ላናቃቸው የምንችላቸው ታይፕ ኦፍ ፊልዶች አሉ። the first one the major subfields የምንላቸው ሶስት ናቸው። የመጀመሪያው ዙሎጂ ነው፣ ሁለተኛው ቦታኒ ነው፣ ሶስተኛው ደግሞ ማይክሮባዮሎጂ ነው። መጀመሪያ የምናየው ዙሎጂ ነው ማለት ነው። ዙሎጂ ማለት it is study of animals and their life processes። ስለዚህ ዙሎጂ ማለት የእንስሳቶች ጥናት ነው። የእንስሳቶች ጥናት ብቻ ሳይሆን የህይወታቸው አካሄድ ሪፕሮዳክሽናቸው፣ አመጋገባቸው፣ የተለያየ የሚያደርጓቸው ቢሄቪየሮቻቸውን ጭምር የሚያጠና ፊልድ ነው ዙሎጂ። ዙሎጂ ውስጥ በጣም የተለያዩ ሰብ ዲሲፕሊንስ ወይም ክላሶች አሉ። ጀስት ቱ ሜንሽን ሰም ከሚባሉት መጽሐፋችሁም ላይ ከተጠቀሱት ውስጥ ሄርፒቶሎጂ፣ ኢክቲዮሎጂ፣ ማሞሎጂ፣ ኦርኒቶሎጂ እና ኤንቲሞሎጂ የሚባሉ ተጠቅሰዋል። እነዚህ እያንዳንዳቸው ያው ከፊት ለፊት ካሉት ወርዶች ቀጥሎ ያሉት ወርዶች ሎጂ ናቸው which means their study of different group of animals። ለምሳሌ እዚህ ጋር herpetology it is the study of reptiles እነ ስኔክስ እነ ክሮኮዳይልስ እነሱን የሚያጠና ፊልድ ነው herpetology። ሁለተኛው ላይ ኢክቲዮሎጂ ነው። ኢክቲዮሎጂ ደግሞ ፊሽ ወይም ደግሞ ውሃ ውስጥ የሚኖሩ እንስሳቶችን የሚያጠና ፊልድ ነው። ማሞሎጂ ልክ እንደ ስሙ ማማሎችን የሚያጠና ፊልድ ነው ማለት ነው። ኦርኒቶሎጂ በርድስ ወይም ደግሞ ወፎችን የሚያጠና ፊልድ ነው። ኤንቲሞሎጂ ደግሞ ኢንሴክትስ ነው። ሲያጠና እድገታቸውን፣ ሪፕሮዳክሽናቸውን፣ ቢሄቪየራቸውን በሙሉ አካቶ የሚያጠናልን ፊልድ ነው ዙሎጂ ማለት ነው። this is just a representation of ዙሎጂን ሪፕሬዘንት ለማድረግ የተጠቀምንበት ኢሜጅ ነው። ዙሎጂ of course it covers all animals ማለት ነው። ሁለተኛው ሜጀር ፊልድ in the subfields of biology is botany ወይም ፕላንት ባዮሎጂ። ይሄኛውም the same as ዙሎጂ ፕላንቶችን ላይፍ ፕሮሰሳቸውን፣ እድገታቸውን፣ ኒውትሪሽናቸውን ሁሉን ነገር ስለ ፕላንቶች የሚያጠና ፊልድ ነው። ቦታኒ ላይ of course just like that of the zoology there are many subfields but since plants are በጣም ዳይቨርስ ስለሆኑ ጀነራሊ ለሁለት ነው የምንከፍላቸው፣ ፍላወሪንግ እና ነን ፍላወሪንግ ብለን እንከፍላቸዋለን። ከዛ ውጭ ግን በአጠቃላይ ስትራክቸራቸውን፣ ፕሮፐርቲያቸውን፣ ክላሲፊኬሽናቸውን፣ ከፕላንቶች የሚመጣ ዲዚዝ፣ ፕላንቶችን የሚይዛቸውን ዲዚዝ በአጠቃላይ የምናጠናው አንደር the field of ቦታኒ ነው። ቦታኒን ደግሞ የሚያጠና ሰው ቦታኒስት ነው የሚባለው። ዙሎጂን የሚያጠና ሰው ደግሞ ዙሎጂስት ነው የሚባለው። ስለዚህ ስለ ፕላንቶች የምናጠናበት ፊልድ it's known as ቦታኒ ማለት ነው። this is also another image representing botany ወይም ደግሞ the study of plants. There are many different type of plants in this image and I'm sure you guys have also noticed there are diverse የሆኑ የፕላንት ስፒሺሶች እንዳሉ ማለት ነው። The third major field in biology or in በአጠቃላይ ከሰብፊልድስ ኦፍ ባዮሎጂ ውስጥ ማይክሮባዮሎጂ ነው። Microbiology is the study of microorganisms or microbes. If you guys remember on your lesson about microorganisms ማለት በአይን የማይታዩ ህይወት ያላቸው ነገሮች ናቸው። እነሱን የምናጠናበት ፊልድ ደግሞ እንደሚባለው ማይክሮባዮሎጂ ማለት ነው። ሜጀር ክላስስ ኦፍ ማይክሮባዮሎጂ እነማን ናቸው?
ባክቴሪያ፣ ፈንጋይ፣ ቫይረስ፣ ፕሮቶዟ እያለ ይቀጥላል። ስለዚህ እነዚህ ሜጀር ግሩፕስ ኦፍ ማይክሮብስ አር ስተዲድ አንደር ዘ ፊልድ ኦፍ ማይክሮባዮሎጂ። ማይክሮባዮሎጂስቶች እነዚህን ፊልዶች ራሱ ከፋፍለው ልክ እንደ ዙሎጂ ማለት ነው ባክቴሪዮሎጂ፣ ማይኮሎጂ፣ ቫይሮሎጂ ብለው ያጠናሉ ማለት ነው። ባክቴሪዮሎጂ ኦፍኮርስ ባክቴሪያን ነው የሚያጠናው፣ ማይኮሎጂ ደግሞ ፈንጋዮችን ነው የሚያጠናው ማለት ነው። ነገር ግን ማይክሮብስ ያው እንደምናውቀው በአይን ስለማይታዩ ስቲል ዲስከቨር ተደርገው አልተጨረሱም። ገና ስም ያልተሰጣቸው በጣም ክላሲፊኬሽን ውስጥ ያልገቡ ብዙ ማይክሮ ኦርጋኒዝሞች አሉ ማለት ነው። and also this is another picture representing microbes። እዚህ ላይ እንደምታዩት በጣም ዲፍረንት ስትራክቸር ያላቸው ታይኒ ኦርጋኒዝሞች አሉ። ተመሳሳይነት ስላላቸው ነው አንድ ግሩፕ ውስጥ ወይም አንድ ፊልድ ውስጥ የከተትናቸው። እሱ ምንድነው በአይን መታየት አለመቻላቸው ማለት ነው። so in addition to this ስፔሲፊክሊ ወደ ሆነ ፊልድ ስንገባ የምናጠናቸው ደግሞ ዲፍረንት ብራንቾች አሉ የባዮሎጂ ማለት ነው። ለምሳሌ these are the most common ones አናቶሚ፣ ታክሶኖሚ፣ ኢኮሎጂ፣ ሞርፎሎጂ እና ጄኔቲክስ ነው። so as you can see የመጀመሪያው አናቶሚ you might have heard it especially when medical students ሲያወሩ አናቶሚ ላጠና ነው or አናቶሚ ክላስ አለኝ። it's a field of medicine ብቻ ሳይሆን ግን anyone who studies the field of biology anatomy as a course ይወስዳል ማለት ነው። so anatomy ማለት it is the study of the internal and external structure of an organism። ስለዚህ ህይወት ያለውን ነገር ስፔሻሊ ደግሞ አኒማልስ ላይ ህይወት ያለውን ነገር ውጭውንም ውስጡንም የምናጠናበት ፊልድ ነው አናቶሚ። ለምሳሌ ስለ አናቶሚ ለማወቅ this picture አሁን እዚህ ውስጥ ያሉትን በሙሉ ስትራክቸሮች ኔም ማድረግ የትኛው ስትራክቸር የትኛው ጋር ይገኛል ፖዚሽንም ለማድረግ የምናጠናበት ፊልድ it's considered anatomy። እዚህ ጋር ስፔሲፊክሊ we're seeing the human anatomy። ያው human anatomy of course በጣም ዳይቨርስ እና ኮምፕሊኬትድ ነው። so this is the study of these organs እና structures ማለት ነው። the other field is taxonomy። taxonomy I'm sure you've heard of it. It is the study of the classification of organisms, whether it's plants or animals. ኦርጋኒዝሞችን ክላሲፋይ የምናደርግበት ስተዲ ወይም ብራንች ኦፍ ባዮሎጂ ነው። ሶ ታክሶኖሚ ላይ there are many contribute ያደረጉ ሰዎች አሉ እንደነ ካርል ሊነስ፣ አርስቶትል ኦልሶ በጣም ምንም ያላደረግናቸው ብዙ ሳይንቲስቶች አሉ። ታክሶኖሚ የራሱ ኪንግደም ሃይራርኪዎች አስቀምጦ ኦርጋኒዝሞችን ክላሲፋይ ያደርጋል ማለት ነው። ሶስተኛው ኢኮሎጂ። ኢኮሎጂ እንደ ስሙ ኤኮሲስተምን የሚያጠናለን ፊልድ ነው። ሶ ኤኮሲስተም if you remember it is the interaction between living things እና non living things። የሁለቱን ኢንተራክሽን የሚያጠናለን ፊልድ ምን ይባላል? it is ecology። the fourth one morphology። this is kind of similar with the anatomy ነገር ግን it mainly focuses on the external form and structure። አሁን አናቶሚ ሞስትሊ ፎከስ የሚያደርገው ኢንተርናል ነው። ነገር ግን ሞርፎሎጂ is actually a branch of anatomy። የአናቶሚ ብራንች ነው ሞርፎሎጂ። ከዛ it's mainly focusing on external structure ማለት ነው። the last one is genetics። genetics it's the study of the DNA and the traits and inheritance between organisms። ስለዚህ inheritance እና variation የሚያጠናለን ፊልድ genetics ነው። there's actually different units from 9 to 12 and we're going to see about genetics on its own ማለት ነው። so አሁን እዚህ ጋር ያሉን ፒክቸሮች እዚህ ጋር ያለው it's representing the taxonomical classification ማለት ነው። this classification is Carl Linnaeus the 7 hierarchies of life የሚባለው እዚህ ላይ ነው የተጠቀሰው። እዚህ ጋር ኢኮሎጂ ነው። ኢኮሎጂ ላይ human beings and non living things or other living things እንዴት ኢንተራክት እንደሚያደርጉ ነው። ሞርፎሎጂ ላይ the external structure of እዚህ ጋር አንድ የምናያት ኢንሴክት አለች እሷን እያጠናል ነው። ስለዚህ እያንዳንዱ ኔም ማድረግ ይሄ it's considered morphology ማለት ነው። በመጨረሻ ስለ ዲኤንኤ ኢንፎርሜሽን ስቶሬጅ እና ኢንሄሪታንስ የምናጠና ከሆነ we're going to move to genetics። and when we other branches of biology ላይ we have cell እና molecular biology። ይሄኛው at the cellular level ባዮሎጂን ስናጠና ወይም ብራንች ስናደርግ we have these groups cytology, histology እና molecular biology። cytology ማለት the study of cells ነው። so ሎጂ ማለት ስተዲ ነው። ስለዚህ ሳይቶ ደግሞ ማለት ሴል ነው። ሴልን at the intricate level አንደርስታንድ ማድረግ እና ማጥናት ስትራክቸሩን ፋንክሽኑን ማጥናት ሳይቶሎጂ ነው። ሂስቶሎጂ ደግሞ ቦዲያችን ሊሆን ይችላል ኦር የተለያዩ ሊቪንግ ቲንጎች they are made up of
ቲሹስ ኢፍ ዩ ሪሜምበር ቲሹስ ደግሞ they are ኦርጋናይዝድ የሆኑ ሴሎች። ስለዚህ እነዚህ ኦርጋናይዝድ የሆኑ ሴሎች ዲፍረንት ፈንክሽን አላቸው። እነሱን ቲሹዎች ምን ለማጥናት አንደርስታንድ ለማድረግ ኔም ለማድረግ we have this field known as histology. This is also taken under medicine and also other various fields of biology ማለት ነው። The other is molecular biology. Molecular biology is the study of biochemical molecules that are found in living things. ስለዚህ molecular biology it's related with ቦዲያችን ውስጥ የሚገኙ most of the time ደግሞ ኒውክሊክ አሲድ የሆኑ like RNA, DNA እነዚህን የምናጠናበት ፊልድ it's considered molecular biology ማለት ነው። ሌላ other key የምንላቸው እስካሁን ኔም ካደረግናቸው less common የሚባሉት ፊዚዮሎጂ፣ ኤምብሪዮሎጂ፣ ፓሊዮንቶሎጂ፣ ኢቮሉሽን እና ኤክሶባዮሎጂ የሚባሉት ናቸው። So physiology it is understanding the function of the different internal and external organs of our body. This is also ስለ ሰው ብቻ ሳይሆን ስለ animals most of the time. So physiology is different than anatomy. Anatomy is mainly studying just the structures. Physiology mainly understands the vital functions of the organs and how the ሲስተሞቹ እንዴት እንደሚሰሩ የምናጠናበት ፊልድ ነው ማለት ነው። The other field is known as embryology. Embryology ከስሙ እንደምታዩት it's made up of embryo እና logy. Embryo ማለት it is the stage in the uterine life ወይም ደግሞ በማህፀን ውስጥ የሚገኝ አንድ ስቴጅ ነው። ስለዚህ it is the study of and from the zygote from starting from fertilization እስከ embryo ድረስ ያለውን የሚያጠናለን ፊልድ it's considered embryology ማለት ነው። The other is paleontology. Paleontology it is the study of fossils ማለትም ቅሪቶች ማለት ነው። በጣም before million years life ነበረ in this world. So ያንን life ደግሞ የምናረጋግጠው it's by finding the fossils ወይም ደግሞ ቅሪቶች from those organisms. So ያንን የሚያጠናልን field it's considered paleontology ወይም it's known as paleontology. Evolution. Evolution it is the change starting from an atom ሊሆን ይችላል or from something smaller to a more complex and structured organism የምናጠናበት ያንን ለውጥ የምናጠናበት field evolution ነው የሚባለው። So as we all know evolution it is the father of evolution is Charles Darwin and evolution is stating that human beings came from evolving starting from an atom ከዛ ግን through time ኮምፕሌክስ የሆነ ስትራክቸር ዴቨሎፕ እያደረጉ እዚህ ደርሰዋል ብሎ የሚነግረን ብራንች ኦፍ ሳይንስ ነው ማለት ነው። the last one is exobiology. exobiology ማለት ዓለም ወይም ደግሞ ከእርዝ ውጪ ላይፍ ሊኖር ይችላል የሚለውን የምናጠናበት ነው። so you might have heard like ውጪ ማርስ እንሄዳለን በማርስ ደግሞ ላይፍ እዛ እንዴት ሰርቫይቭ ማድረግ እንደምንችል እንማርና እዛ ደግሞ ለመኖር እንዘጋጃለን የሚሉ some ስቶሪዎች ኒውስ ላይ or just ኢንተርቴይንመንት ላይ ሰምታችሁ ሊሆን ይችላል። so exobiology is studying that ከምድር ውጪ ላይፍ መኖር ይችላል ወይ የሚለውን የሚያጠና ፊልድ ነው ማለት ነው። so in summary the subfields of biology the first lessonናችን ይሄን ይመስል ነበር። so we have seen the main three branches which are zoology, botany እና microbiology. ከዛ ሪሌትድ የሆኑ ደግሞ ኮመን አናቶሚ ታክሶኖሚን አይተናል። በተጨማሪ ደግሞ there are different branches that we do not hear commonly but they are very vital and this include the physiology, embryology የሚሉትን የተለያዩ ሰብ ፊልዶች አይተናል ማለት ነው። so the next lesson is going to be the fields of pure and applied biology. Till then, bye.